በስላሴ ስም ና አረፍ አንተን እኮ ማናገር ታው ምን እንደ ጂምናስቲክ ስትሬች ታረጋለህ እኮ ጂም አይደለም በስራ አስቀጥብ ላውራኝ በስላሴ ይያለሁ በድንግል ማርያም እሺ ማን ያላችሁት አትነፋረቅ በዘብሩ ዳኛ በቅዱስ ገብርኤል ይያለሁ ምን ያረጋችኋት ነው አይነ ተላለክ የቤተሰብ ዛር የድል መተት የጓደኛ መተት የሰላም የሚስጥር መተት የአእምሮ መተት ሁላችንም አለ አሜን እሺ ምን ያረጋችኋት ነው ልጅቷን እጅላም በሙሉ ዘግተናል ይሄንን ማህፀኗንም ዘግተናል እንዳትወድ ትፈራለች ትደነግጣለች ትጨነቃለች የማናረጋት ነገር የለም አይነ ጥላውን የማህፀን መተትነ ማን ይሄንን የምታረገው ሁላችንም ብዙ ነን እሺ ሌላስ ምን አረጋችኋት እድሏን ዘጋናት ይሄው ስራ በየቦታ እየሄደች ትፈልጋለች ግን አታገኝም ስንት አመቷ 10 ምናምን አመት ይሆናታል ካገባች ልጅ የላትም ማህፀን ዘግታቁች በደንብ አድርገን የዘጋነው በደንብ አድርገን የዘጋነው እሺ በስላሴ ስም አዝዣለሁ ከማህፀን ላይ ቧጥ እናውጣ ወደ ግንባር ነው ወጣ በስላሴ ስም ያንተ ቦታ አይደለም ቧጥ እናውጣ ነው ማለት ተነስ ሰው ሰርቶ በሚቀየርበት ሀገር አስረቁጭ ታረጋታለህ እሺ ሁላችሁም ነው እየጸለየች እርሶ እዚህ ዊኒፔግ ከመጡ ጊዜ ጀምሮ ትሰግዳለች ትጸልያለች ሁሉ ጊዜ እመቤቴ ማርያም ትላለች ሩፋኤልን ትጸልያለች ሰኔ ጎልጎታን ትጸልያለች ኧረ የማትጸልዩ ምን ያለ አደስተች ትቀጠቅጠናለች በሰማዕቷ በቅድስት አርሴማ ትላለች የማትጠራ የለም ተገትራ ትደግምብናለች የማታረገን የለም በፊት ምንም አታረግም አንተ ነህ የሁሉ ችግር ያመጣው ዊኒፔግ መጣ አንተ ጋር ቀረበች ስገዱ ጸልዩ ክርስቶስ አምራ እንዳደረገችው አድርገን ብለህ ተናገርክ ሰበከት ገባች ጀመረች ትጾም አትጸልይ አትሰግድ እሰግዳለሁ ስትል እግሯን ይግጥም ማርጎ ይዛታል አንተ ጋር ከመጣች በኋላ ይሄው ጀመረች ጧትና ማታ ታቆም ጀመረች ጧትና ማታ ታቆም በቅድስት አርሴማ ቀን ሲያስጮሃት ሲያስከረክራት ነበር መቼለታ እንደሆነ ደግሞ በስላሴ በገብርኤል ትላለች ምኑም አይቀራትም በቃ አቃጠለችን ገና አንተ ነህ ጉዴ ሰራህን አንተ ነህ እዚህ ዊኒፔግ ባትመጣ ኖሮ ይሄው ሁሉ ነበር መቼ ሆነ ነበር በፊትም ሸኘን እናገላግለኝ ሄዳለች በፊትም አገልግሎት እንዳልሰጥ እንደዛ ስትጮህ የነበራችሁት ለዚህ እኮ ነው አሁን የቅድስት አርሴማ የቅዱስ ጊዮርጊስ ታቦት መጥቶ ቤተክርስቲያን ተከፍቶ በ29 ነግሳለች ስለዚህ ገና ዊኒፔግ ላይ ሌላም ቤተክርስቲያን ይከፈታል እኔም ድብና አድርጌ እመጣለሁ አገለግላለሁ እሺ ኑ አባ ኑ ራሴ ፋሲ እናንተ አሁን በስላሴ ስም ሁላችሁም ተዘጋጁ እሺ በአጋዕዝተ በስላሴ ስም በአጋዕዝተ በስላሴ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በወላዲተ አምላክ ስም
በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በቅዱስ ኡራኤል ሁላችንም ለቀን እንሄዳለን። በስላሴ ስም በሲኦል ታስረናል። በስላሴ ስም በሲኦል ታስረናል። የዘጋኑን እድሎቿን የዘጋኑን ማህፀኗን በድንግል ማርያም ስም ከፍተናል። በሰባት የበስላሴ ስም ጮህ ነው። ቶሎ ብሎ በስላሴ 1 2 3 4 5 6 ገነዘ እንደ ሊቀ መላኩ ቅዱስ ሚካኤል በስላሴ ስም ሲኦል ያወርዳል። አይዞሽ ደርባቢት ደህና ነሽ ወይ? ደህና ነኝ። ዊኒፒጎች ደህና ናችሁ? ደህና ነኝ። እንደው አባ እግዚአብሔር እንደው እድሜዎትን ያርዝቦት። በእውነት በተለይ ለኔማ እኔ እንጃ ለመናገር ሁሉ ቃል ያጥረኛል። በእውነት እርሶ ከመጡ ጊዜ ጀምሮ ነው እንጂ በፊት ሁሉ ነገር በቃ ድፍንፍን አድርጎብኝ በቃ ሮባ አርባ አላቅ ምን አላቅ በቃ ተዘጋግቶብኝ በቃ እንደርሶ የመጡ ቀን በፊት ያስፈራራኛል። ምን ይለኛል በቃ መብራት አጥፍቼ ሁሉ መተኛት አልችልም ነበር። እርሶ ከመጡ ጊዜ ጀምሮ በቃ ጧት እርሶን አገኘሁት። ከዛ ማታ ላይ ጸሎት አደረኩኝ። ስሰግድ ሁሉ ያ የተሳሰረው እግሬ በሙሉ ተፈታ እና በቃ ከዛ ጊዜ ጀምሮ ነው እንደው ሰው የሆንኩት እንጂ ለረጅም ጊዜ በቃ በጣም ተቸግሬ ነበር። እግዚአብሔር ይመስገን። ያው እንዴት ተፈቱ በመንፈሳዊ ስትበረቱ ይሄ እኮ ነው የኛ ተስፋችን። እግዚአብሔር ይመስገን። እመጣለሁ፣ በአካል ደግሞ እንገናኛለን። እሺ እሺ አባ እሺ፣ እግዚአብሔር ይስጥልኝ። እሺ